Bonjour à tous et bienvenue à notre cours de langue française de base et notre leçon numéro 18. Aujourd'hui, nous allons apprendre à décrire des événements et des expériences en français. Par exemple, je suis allé à une fête, j'ai visité un musée, c'était incroyable. Ces expressions nous permettent de raconter ce que nous avons vécu et de partager nos souvenirs. Alors, êtes-vous prêts? Prenez votre cahier, ouvrez bien vos oreilles et répétez après moi. C'est parti! ሰላም ጤና ይስጥልኝ እንደምን አላችሁ እንኳን ወደ ቤዚክ ፍሬንች ላንጉጅ ኮርስ በሰላም መጣችሁ ብርሃኑ ባላለው የተለያዩ ቋንቋዎች በተለያዩ ፕላትፎርሞች አስተምራለሁ እንግዲህ ዛሬ በቤዚክ ፍሬንች ላንጉጅ ኮርሳችን መጥቻለሁ ማለት ነው ባለፈ ትምህርታችን እንግዲህ ለሰን 17ን አይተናል ማለት ነው ዛሬ እንግዲህ የኮርሱ የመጨረሻ ለሰን የሆነው ለሰን 18ን እንማራለን ማለት ነው lesson 18 is about expressing events and experience የተለያዩ ምሳሌዎችን በማስደገፍ ትምህርቱን በደንብ እንማራለን ማለት ነው አብራችሁኝ እንድትቆዩ እጋብዛችኋለሁ ወደ ትምህርቱ እንሄዳለን የምንጀምረው በለሰኑ ኦብጀክቲቭ ነው ማለት ነው በለሰኑ ኦብጀክቲቭ እንጀምራለን ስለዚህ lesson objectives by the end of this lesson you will be able to talk about past events and personal experience in French past eventዎችንና personal experience እንዴት አድርገን ኤክስፕረስ እንደምናደርግ እናያለን ማለት ነው ስለዚህ ይሄ አንዱ የለሰኑ ኦብጀክቲቭ ነው ሌላኛው የለሰኑ ኦብጀክቲቭ use common verbs and expressions in the past tense ኮመን የሆኑ ቨርቦችና ኤክስፕሬሽኖች ወይም ደግሞ አገላለጾችን in the past tense በአለፈ ታይም ያደረግናቸውን ኢቨንቶች የሚገልጹ ቨርቦችንና ኤክስፕሬሽኖችን በደንብ እናያለን ማለት ነው ይሄ ሌላኛው ኦብጀክቲቭ ነው ሌላው describe how when and where things happen አሁን እንዴት መቼና የት ነገሮች እንደተፈጸሙ ወይም ደግሞ happen እንደተደረጉ ይሄንም እናያለን ማለት ነው ሌላው share your feelings and reactions to experiences እንግዲህ about describing experience አይደል ስለዚህ የራሳችን ፊሊንግ እና ሪአክሽናችን እንዴት አድርገን ሼር እንደምናደርግ ለሌሎች እንዴት አድርገን እንደምንገልጽ ይሄም ሌላኛው ኦብጀክቲቭ ነው ስለዚህ እነዚህ ናቸው እንግዲህ ይሄ ዋናው የለሰኑ ኦብጀክቲቭ ነው በደንብ በዝርዝር በምሳሌ በደንብ አድርገን ስለምናይ በጥሞና ተከታተሉ ማለት ነው ስለዚህ talking about past events እንጀምራለን use the passive composite I think ስለ past tense አይተናል ባለፈ ትምህርታችን የሆነ ለሰን ላይ አይተናል እዛ ላይ ተመልሳችሁ ሪፈር ማድረግ ትችላላችሁ ስለ past tense ያየንበት ለሰን አለ so use passive composite ማለት past tense ማለት ነው to describe what happened እንዴት አንድ ነገር ምን happen አደረገ የሚለውን past tense በመጠቀም እንግዲህ ነገሮችን መግለጽ የምንችልበትን መንገድ ነው ማለት ነው so እንግዲህ je visite Paris répétez ይሄን እንደምትሉት ስታነቡት እንዴት ነው je visite Paris I visited Paris ፓሪስን ጎብኝቻለሁ እያለ ነው እንግዲህ አሁን ያለፈ ነው ማለት ነው passive composite ነው ያለፈ past tense ነው ማለት ነው ባለፈ እንግዲህ ፓሪስን ጎብኝቻለሁ እያለ ነው ማለት ነው je visite Paris répétez je visite Paris il a mangé au restaurant he ate at the restaurant አሁንም ይሄ ፓስት ነው ከሬስቶራንት ላይ ምግቡን በልቷል ማለት ነው ያለፈ ታይም ነው ስለዚህ il እሱ ማለት ነው il a እንግዲህ ባለፈ ስለ ፓስት ቴንስ እንዴት አድርገን ፎርም እንደምናደርግ አይተናል ስለዚህ ይሄ ፓስት ቴንስ ፎርም ስናደርግ በቨርብ être እና በቨርብ avoir በሁለቱ ነው ፎርም እናደርግ ብያለሁ ሁለት አይነት
የፓስት ቴንስ ፎርም አደራረግ ሲስተም እንዳለ አስተምሪያችሁ ነበረ። ሶ እዚህ ጋር አሁን ይሄ አ የሚለው ቨርብ አቮር ነው ማለት ነው። ስለዚህ ቨርብ አቮርን ተጠቅሞ ነው እዚህ ጋር ፓስት ቴንሱን ፎርም ያደርገው ማለት ነው። ሶ ኢል አ ሞንጀ ሞንጀ መብላት ነው። ኦ ሬስቶራ ኦ ማለት አት ማለት ነው። ሬስቶራንት ያው ሬስቶራንት ማለት ነው። ኢል አ ሞንጀ ኦ ሬስቶራ ኢል አ ሞንጀ ኦ ሬስቶራ he ate at the restaurant ማለት ነው። nous avons vu un film nous avons vu un film we saw a movie አሁንም ይሄ ሙቪ አይተናል እያለ ነው ማለት ነው። ስለዚህ በዚህ መልክ ነው እንግዲህ talking about past event የምንጠቀመው ማለት ነው። use avoir or être plus past participle ብያችኋለሁ። አሁን ያልኳችሁ ስላችሁ የቆየሁት ነው። ስለዚህ avoir ወይም ደግሞ être ፓስት ቴንስን እንዴት አድርገን ፎርም እንደምናደርግ ባለፈም ሳስተምራችሁ ቅድም ያልኳችሁ ነው። እነዚህ ሁለት ነገሮች በመጠቀም ነው ፓስት ቴንስን ፎርም የምናደርግ። ቨርብ avoir እና ቨርብ être ነው የምንጠቀም ማለት ነው። common verbs to describe experience common verbs experienceን ዲስክራይብ ለማድረግ ዩስፉል ቨርብስ ኢን ፓሲቭ ኮምፖዚ እንግዲህ ዩስፉል የሚባሉ ቨርቦችን ነው እዚህ ጋር የምናየው ማለት ነው። አሌህ አሌህ ቱ ጎ ማለት ነው። ጀስዊ አሌ ጀስዊ አሌ። አሁን እዚህ ላይ የምታስተውሉት ነገር ይሄ አሌህ የሚለው ኢንፊኒቲቭ ቨርቡ ነው። ቨርብ ኢንፊኒቲቭ ነው፣ ጥሬ ቨርቡ ማለት ነው። እዚህ ጋር ግን ይሄን ስታዩት ምን ተቀይሯል አይደል? ይሄ አሌ የሚለውና አሌህ የሚለው ተቀይሯል። እዚህ ይሄ ተቀይሯል። ለምን ተቀየረ? ቢኮዝ ኮንጁጌት ተደርጓል። ኮንጁጌሽን አባውት ኮንጁጌሽን አይተናል ይመስለኛል፣ ስለ ቨርብ እርባታዎች ማለት ነው። ስለዚህ በዛ መልክ ኮንጁጌት የተደረገ ፎርም ነው ይሄኛው ማለት ነው። ስለዚህ ቨርብ አሌህ ነው፣ እዚህ ጋር ኢንፊኒቲቭ ነው፣ እዚህ ጋር ደግሞ ኮንጁጌት የተደረገው ማለት የተራበው ነው ማለት ነው። ሶ je suis allé répéter je suis allé እኔ ሄጃለሁ ማለት ነው። እኔ ሄጃለሁ ማለት ነው። ሌላው ቪዚቴ ቪዚቴ ማለት ደግሞ መጎብኘት ማለት ነው። ቱ ቪዚት ማለት ነው። je visite እዚህ ጋር ይሄ ፎርም የተደረገ ነው። je visite ጎብኝቻለሁ ማለት ነው። voir ቱ ሲ ማየት ማለት ነው። voir ይሄ ኢንፊኒቲቭ ነው። እዚህ ጋር ደግሞ አያችሁ ኮንጁጌት ሲደረግ ደግሞ ይሄን ቅርጽ ይዞ ነው የመጣ ማለት ነው። ቅርጹን ይቀያየራል ብያችኋለሁ ባለፈ ስለ ቨርብ ኮንጁጌሽን ሳሳያችሁ። ኢንፊኒቲቭ እንዳለ ሆኖ ነገር ግን ኮንጁጌት ሲደረጉ ቨርቦች ቅርጻቸውን ይቀያየራሉ እንደየ ሳብጀክቱ ማለት ነው። አይ ከሚለው ጋር ዊ ከሚለው ጋር ዩ ከሚለው ጋር እዛ ጋር ሲሆኑ የተለያየ ቅርጽ እየያዙ ነው የሚመጡ ማለት ነው። አሁን የምታዩት ቅርጽ ጄ እኔ ከሚለው ወይም አይ ከሚለው ጋር ኮንጁጌት የተደረገ ነው ማለት ነው። ሶ je vous répétez après moi je vous አይቻለሁ ማለት ነው። አይቻለሁ ማለት ነው። ፊር ቱዱ ማለት ነው ወይም ደግሞ ሜክ ማድረግ መስራት ማለት ነው። ይሄ ፊር አሁንም ይሄ ኢንፊኒቲቭ ነው። ኮንጁጌት ሲደረግ ጀፌ አያችሁ እዚህ ጋር እንዴት እንደቀየረው ወዩት እንግዲህ ኮንጁጌሽኑ ማለት ነው። ጀፌ ሰርቻለሁ ወይም ደግሞ ሜክ አድርጌያለሁ ማለት ነው። ፓርቲር ቱ ሊቭ መልቀቅ ማለት ነው። የሆነ ቦታ መልቀቅ ማለት ነው። ፓርቲር je suis parti ኮንጁጌት ሲሆን ደግሞ je suis parti ለቅቄያለሁ ማለት ነው። arriver ይሄ ደግሞ ኢንፊኒቲቭ ነው። ማረፍ ማለት መድረስ ማለት ነው። to arrive ነው። je suis arrivé répéter je suis arrivé አርፌያለሁ ወይም ደግሞ ደርሻለሁ ማለት ነው። ሶ እነዚህ እንግዲህ በጣም ዩስፉል ቨርብስ ናቸው ኢን ፓሲቭ ኮምፖዚ ማለት ነው። በፓስት ቴንስ ፎርማቸው በጣም ወሳኝ የሆኑ ቨርቦች የተወሰኑት ሳምፕል ቨርቦች ናቸው ማለት ነው። እንግዲህ ቤዚክ ፍሬንች ላንጉጅ ኮርስን ሰጣችሁ በጣም እንዳልኳችሁ እዚህ በፊትም ብያችኋለሁ። በጣም መግቢያዎቹ ነው የሰጧችሁ ማልፈው መሰረታዊ ስለሆነ ትምህርቱ ማለት ነው። ከዛ እናንተ ሞር ይሄን መሰረታዊ ትምህርቱን ከወሰዳችሁ በኋላ እናንተ አድቫንስ ማድረግ ትችላላችሁ። ኤክስፓንድ እያደረጋችሁ ሞር ማስፋፋት ትምህርቱን ትችላላችሁ ማለት ነው። ስለዚህ በዚህ መልክ ነው ማለት ነው እንትን ምንላቸው። ሌላው when did it happen
የሆነ ነገር ላይ መቼ ሀፕን እንዳደረገ ኤክስፕረስ ለማድረግ ደግሞ በዚህ መልክ እንገልጻለን ማለት ነው። ታይም ኤክስፕሬሽንስ ቱ ዲስክራይብ ሆየን መቼ የሚለውን ለመግለጽ የምንጠቀምባቸው ታይም ኤክስፕሬሽኖች አሉ። እነዚህ በጣም ወሳኞች ናቸው። ስለዚህ ይሄ ኢየር እስኪ አንብቡት። ኢየር ሂየር አትሉትም። ይሄ ሂየር ሳይሆን ኢየር የሚል ድምጽ ነው ያለው። ኤች በፈረንሳይኛ የሚል ድምጽ ስላለው ኢየር የስተርዴይ ማለት ነው። ኢየር የስተርዴይ ማለት ነው። ላስቶምን ዲርኒየር ላስት ዊክ ማለት ነው። ላስቶምን ዊክ ነው። ዲርኒየር ደግሞ ላስት ማለት ነው። ስለዚህ ላስት ዊክ ማለት ነው። ላስቶምን ዲርኒየር ሪፒቲ ላስቶምን ዲርኒየር ላስት ዊክ ማለት ነው። ኢልያ ደጆህ ቱ ዳይስ ኤጎ ማለት ነው። ኢልያ ደጆህ ኢልያ ማለት ኤጎ ማለት ነው። ደጆህ ደግሞ ቱ ዳይስ ማለት ነው። ስለዚህ ቱ ዳይስ ኤጎ ማለት ነው። ደግሞ ፓሴ ማለት ያለፈ ማለት ነው። ለሟ ደግሞ መንዝ ነው። ለሟ ፓሴ ላስት መንዝ ማለት ነው። ቬንትዋ ይሄ ደግሞ ኢን 2023 ማለት ነው። ኢን 2023 ማለት ነው። ሶ በዚህ መልክ ኤክስፕረስ ማድረግ እንችላለን። ኤግዛምፕል እናያለን ማለት ነው። ኢልያ ደጆህ ሬንኮንትሬ un ami 2 days ago I met a friend ማለት ነው። ከሁለት ሳምንት በፊት ጓደኛዬን አግኝቼዋለሁ ማለት ነው። très bien ሆየን የሚለውን አይተናል። መቼ የሚለውን አሁን ደግሞ ሆየር የሚለውን የት የሚለውን እንዴት አድርገን እንደምንገልጽ እናያለን ማለት ነው። ዩዝ a or an ፕላስ ሎኬሽን ማለት ነው። አሁን ዩዝ ይሄን a የሚለውን ወይም ደግሞ an የሚለውን እነዚህን ፕሪፖዚሽኖች እንዳማራጭ ከዛ ፕላስ ሎኬሽን ማለት ነው። ሎኬሽኑን ፕላስ እናድርገን እንጠቀመዋለን ማለት ነው። አላ ፕላጅ ለምሳሌ አለ ይሄ ላ ፕላጅ ፕሌሱ ነው፣ ቦታው ነው። ቢች ማለት ቦታ ነው፣ የውሃ ዳርቻ ማለት ነው። ሶ ፕላስ ፕሌስ አደረግ ነው ማለት ነው። አላ ፕላጅ አት ዘ ቢች ማለት ነው። አላ ፕላጅ አት ዘ ቢች። ኦን ፍራንስ አያችሁ፣ እዚህ ጋር ደግሞ ኦን የሚለውን ተጠቀምነ። ከዛ ፍራንስ ኢን ፍራንስ ማለት ነው። አሊኮል ሪፒቲ አሊኮል አት ዘ ስኩል ማለት ነው። ኦሲኒማ አት ዘ ሲኒማ ማለት ነው። እንግዲህ ኤግዛምፕል እናያለን። ኑ ሶማሌ ኦ ፓርክ we went to the park ማለት ነው። très bien ሌላው how was the experience ኤክስፒሪየንሱ እንዴት ነበረ፣ እንዴት አገኘኸው፣ እንዴት አየኸው ብለን ስንጠይቀው አንድን ሰው እንዴት ብሎ ይመልስልናል ማለት ነው። የሆነ ነገር አይቶ ከዛ እንዴት አየኸው፣ ይሄን ነገር እንዴት ነው ነገሩ ምናምን ኤክስፒሪየንሱን ወይም ደግሞ የነገሩ ላይ ያለውን ምልከታ ማለት ነው ስንጠይቀው እንዴት አድርጎ ይመልስልናል ማለት ነው። ቶክ አባውት ፊሊንግ ኤንድ ኢምፕሬሽን ነው። ስለዚህ ኢምፕሬሽኑን ወይም ደግሞ ፊሊንጉን እንዴት አየኸው ብለን ስንጠይቀው ፊሊንጉን ወይም ኢምፕሬሽኑን እንዴት አድርጎ ይገልጽልናል። ሲኤቴ ጄኒያ ኢት ዋዝ ግሪት ማለት ነው። በጣም አሪፍ ነበረ ለማለት ነው። ሲኤቴ አኑየ ኢት ዋዝ ቦሪንግ። ይሄ ደግሞ አኑዮ ማለት ቦሪንግ ወይም ደግሞ ደባሪ ነበረ ብሎ የሚለውን ለመግለጽ ነው ማለት ነው። j'adore I love it በጣም ወድጄዋለሁ ለማለት ነው። je me suis bien amusé I had a fun ማለት ነው። በጣም ፋን አድርጌዋለሁ የሚለውን ለመግለጽ ነው ማለት ነው። ስለዚህ ኤግዛምፕል አለን። ኤግዛምፕሉን እናያለን። je visite un musée c'était passionnant je visite un musée c'était passionnant አሁን I visited a museum it was exciting ነበረ ማለት ነው። ሙዚየም ጎብኝቼዋለሁ በጣም አሪፍ ነበረ እያለ très bien ሌላው describing in more detail ደግሞ describe ለማድረግ add more info when where who how more info add በማድረግ ስንገልጸው ደግሞ more detail የሆነ explain describe ስናደርገው dimanche dernier je suis allé au zoo avec ma sœur c'était très amusant አያችሁ last yesterday
I went to the zoo with my sister. It was very fun. አያችሁ ሞር በዚህ መልክ ኤክስፕረስ ማድረግ እንችላለን። répétez ድገሙት። dimanche dernier je suis allé au zoo avec ma sœur. c'était très amusant. አነባበቡንም በደንብ አድርጋችሁ በደንብ እየተከታተላችሁ ፕራክቲስ አድርጉት ማለት ነው። በጣም አሪፍ። nous avons voyagé en train de nous avons vu beaucoup d'animaux. we traveled by train and saw lots of animals. animaux ማለት animals ማለት ነው። ስለዚህ በዚህ መልክ እንትን ማለት እንችላለን ማለት ነው። እንደ ምሳሌ ናቸው እነዚህ ማለት ነው። እንዴት አድርገን ኤክስፕረስ እንደምናደርግ አሁን ሰመሪውን ስናይ እንግዲህ ዩዝ ፓሲቭ ኮምፖዝ ቱ ዲስክራይብ ዋት ሃፐንድ እንዴት የሆነ ነገር እንዴት ሃፐን እንዳደረገ ለመግለጽ ፓሲቭ ኮምፖዝ ወይም ደግሞ ፓስት ቴንስን እንጠቀማለን። add when where who and how for rich descriptions rich description ማለት በጣም ሞር ዲቴል የሆነ ኤክስፕላኔሽን ለመስጠት እነዚህን when where who እና how የሚሉትን እንጠቀማቸዋለን ማለት ነው። use avoir and être depending on the verb እንግዲህ እንደ ቨርቡ ሁኔታ ኮንጁጌት ለማድረግ ወይም ደግሞ እነዚህን ፓሲቭ ኮምፖዝ ለመመስረት avoir ወይም ደግሞ être እንጠቀማለን። ይሄን በደንብ አድርጌ ገልጬላችኋለሁ ማለት ነው። ስለዚህ ስለ verb avoir and être ራሱን የቻለ ለሰንም ሰርቼበታለሁ። እሱን ለሰን ማየት ትችላላችሁ። ስለ ፓሲቭ ኮምፖዝ ወይም ደግሞ ፓስት ቴንስን የሰራውበት ለሰን አለ። እሱንም ራሱን ችሎ የሰራውት እንትን አለ። እሱን ሪፈር ታደርጋላችሁ ማለት ነው። ስለዚህ እንዳስፈላጊነቱ verb avoir ወይም ደግሞ être እንጠቀማለን ማለት ነው። ሌላው express your feeling about experience ነው። express your feelings about experience ይሄም ሌላኛው እንትን ነው ፖይንት ነው ማለት ነው። talk about your day travel or fun moments to practice እንግዲህ ፕራክቲስ ለማድረግ ስለ ውሏችን ስለ ጉዟችን ጉዞ ስናደርግ እና ደግሞ ፋን የሆኑ ሞመንቶች በጣም አሪፍ የሆኑ ሞመንቶችን እነዚህን ጉዳዮች በማንሳት ሞር ፕራክቲስ ማድረግ እንችላለን ማለት ነው። እንግዲህ ይሄን ይመስላል ማለት ነው። የዛሬው ትምህርታችን ይሄን ይመስላል። ታንክ ዩ ፎር ዋቺንግ ሜክሲ ደማ አዋህ ሪጋክቲ ኦይዋህ አቢያንቱ